ሰላም ውድና የተከበራችሁ የኢትዮ ፕላስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የኢንትራንስ ፈተና ጊዜ በጣም የተቀረበ ከመሆኑ አንጻር በጣም በአሪፍ ሁኔታ እየተዘጋጃችሁ እንደሆነ ተስፋ አደርጋለሁ። በዛሬ ቪዲዮ 30 ዋና ዋና የኬሚስትሪ ጥያቄዎችን የምንመለከት ይሆናል። ቪዲዮን ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ወደ ጥያቄዎቹ እንለፍ። Okay, the first question. The thermodynamic quantity that expresses the degree of disorder in a system is option A, enthalpy, B, entropy, C, internal energy, D, bond energy. So basically thermodynamics we are talking about energy which stored in a system. በአንድ ሲስተም ውስጥ ስላለው ኤነርጂ እያወራን ነው ማለት ነው። ሶ thermodynamics studies energy in a system እና በእነዚህ ተርሞዳይናሚክስ አራት ኳንቲቲዎች አሉ። አንደኛው ኢንተርናል ኤነርጂ ነው፣ ሁለተኛው ኢንታልፒ ነው፣ ሶስተኛው ኢንትሮፒ ነው፣ ዴን አራተኛው ቦንድ ኤነርጂ አለ ማለት ነው። ሶ እንደዚህ አራቱ ምንድናቸው? የተርሞዳይናሚክስ ኦር ተርሞዳይናሚክ ኳንቲ ናቸው ማለት ነው። ሶ ከነዚህ ኳንቲቲዎች ውስጥ ስለ ዲግሪ ኦፍ ዲስኦርደር የሚያጠናው በአንድ ሲስተም ውስጥ ስላለው ዲግሪ ኦፍ ዲስኦርደር ቤዚክሊ ኤክስፕሬስ የሚያደርገው የትኛው ነው ከአራቱ ውስጥ ማለት ነው። ሶ እስቲ ሌስ እያንዳንዱን ለማየት እንሞክር። ሶ ከኢንተርናል ኤነርጂ ስንነሳ ኢንተርናል ኤነርጂ ቶታል ኤነርጂ ስቶር ኢንሳይድ ሲስተም ነው። በአንድ ሲስተም ውስጥ ስቶር የሆነ ሙሉ ኦር ቶታል ኤነርጂውን የያዘ ነው ማለት ነው። ካይኔቲክ እና ፖቴንሻል ሁለቱንም አንድ ላይ የያዘ ቶታል ኤነርጂ ነው ኢንተርናል ኤነርጂ ብለን የምንጠራው ማለት ነው። በአንድ ሲስተም ውስጥ ያለ ቶታል ኤነርጂ ኢንተርናል ኤነርጂ ነው ማለት ነው። ነገር ግን እዚህ ጋር ትልቁ ጥያቄ የሚነሳው እነዚህ ኤነርጂዎች ወይ ሃው ካን ዳት ኢንተርናል ኤነርጂ ቼንጅ እንዲሁም ደግሞ ሃው ዳት ኤነርጂ ጌት ኢንቱ ኦር አውት ኦፍ ዳት ቮልት። ምክንያቱም ቦርደር አለ፣ በዛ ቦርደር አማካኝነት ነው ክሮስ የሚያደርጉት። ሶ እንዴት ነው ያንን ክሮስ የሚያደርጉት የሚለውን ስንመለከት ሳይንቲስቶች ትሪ ታይፕስ ኦፍ ሲስተም ክሬት ያደርጋሉ ማለት ነው። ሶ እነዚህን ሲስተሞችን ስንመለከት ሲስተም ላይ አንደኛ ኦፕን ሲስተም አለ፣ ክሎዝድ ሲስተም አለ፣ ዴን ሶስተኛ ደግሞ አይዞሌትድ ሲስተም አለ ማለት ነው። ሶ እነዚህ ሶስቱ ሲስተሞች በእነዚህ ሶስቱ ሲስተሞች አማካኝነት ነው እንግዲህ ኤነርጂ ኦር ማተር ክሮስ የሚያደርጉት ማለት ነው። ሶ ዲፔንዲንግ ኦን ሃው ስትሪክት ዳት ቦርደር ኢዝ ኢንተርናል ኤነርጂ ቢሄቭስ ኢን ኮምፕሊትሊ ዲፍረንት ዌይስ በእነዚህ ሶስቱ ቦርደር አማካኝነት ማለት ነው። ሶ ኦፕን ሲስተም ስንመለከት እዚህ ጋር ባውንድሪ አለ። ፎር ኤግዛምፕል እዚህ ጋር ቀይርና ኦፕን ሲስተም ላይ እንደዚህ ኮንቴይነር ቢኖር ይሄ ኮንቴይነር ምን አይነት ነው? ኦፕን ኮንቴይነር ነው። ኦፕን ኮንቴይነር ነው። ሶ ከታች በኩል እዚህ ጋር ውሃ አለ ብለን እናስብ። ውሃ አለ። ዴን ይሄኛው ኦፕን ስለሆነ ኦልሬዲ ዌዘር ማተር ኤንድ ኤነርጂ ሊገባበት ይችላል ማለት ነው። ሶ ዴርስ ኤክስቼንጅ ኤነርጂም ሊሆን ይችላል፣ ማተርም ሊሆን ይችላል። በዚህ ይገባል እንዲሁም ደግሞ ይወጣል። ምክንያቱም ኦፕን የሆነ ኮንቴይነር ስለሆነ ማለት ነው። ሶ ኦፕን ሲስተም ላይ ማተርም ቦዝ ማተር ኤንድ ኤነርጂ ምን ያደርጋሉ? ኤክስቼንጅ ይደረጋሉ ማለት ከውጭም ይገባል ከውስጥም ደግሞ ይወጣል ማለት ነው። ሁለተኛ ክሎዝ ሲስተም ነው። ክሎዝ ሲስተም ላይ ስንመለከት ባውንድሪ ምንድን ነው? ሲልድ ነው። እዚህ ጋር ሲልድ የሆነ ባውንድሪ አለ። ኦኬ ተዘግቷል። ዴን ከውስጥ ደግሞ እዚህ ጋር ውሃ አለ ብለን የምናስብ ይሄኛው ኦልሬዲ ሲልድ ስለሆነ ማተር ሊገባበት አይችልም። ምክንያቱም ማተር ምንድን ነው? ማስ ያለው ነገር ነው አይደለ? ማስ ያለው ነገር ነው፣ እንዲሁም ደግሞ ስፔስ ሊይዝ የሚችል ነገር ነው። ሶ ይሄ ኦልሬዲ ሲልድ ስለሆነ በዚህ ምን አይገባም? ማተር አይገባም። ነገር ግን ኤነርጂ ምን ሊያደርግ ይችላል? ክሮስ ሊያደርግ ይችላል ማለት ነው። ባውንድሪው ኤነርጂ ክሮስ ሊያደርግ ይችላል፣ ምክንያቱም ማተር ስላልሆነ።
ሶ ኤነርጂ ክሮስ ደ ባውንድሪ በት ማስ ካናት ምክንያቱም ኦልሬዲ ሲልድ ሆኗል ማለት ነው። ሶ አይዞሌትድ ሲስተም ስንመለከት ደግሞ ኦልሬዲ ይሄኛው ክሎዝድ ነው። ክሎዝድ የሆነ ኦር ሲልድ የሆነ ኮንቴነር ነው። ነገር ግን ሲልድ ብቻ ሳይሆን እዚህ ጋር በጣም ሄቭሊ ነው ኢንሱሌትድ የሆነው ማለት ነው። ሄቭሊ ነው ኢንሱሌትድ የሆነው። ሄቭሊ ኢንሱሌትድ ሆኗል። ክሎዝድ ኤንድ ሄቭሊ ኢንሱሌትድ። ሶ እዚህ ጋር ምንድነው ቅድም እዚህ ጋር ክሎዝድ ላይ ያልነው ማተር አይገባበትም ምክንያቱም ክሎዝድ የሆነ ወር ደግሞ ሲልድ የሆነ ኮንቴነር ስለሆነ ብለናል። እዚህ ጋር ደግሞ ስንመጣ ስቲል ክሎዝድ ነው። ሶ ማተር አይገባበትም። ማተር አይገባም። ኤነርጂ ራሱ ደግሞ አይገባበትም ማለት ነው። ምክንያቱም በጣም ሲልድ ስለሆነ ማለት ነው። ሶ ይሄ ሲል ምን ያደርጋል ማለት ነው? ፕሪቨንትስ ኤኒ ማተር ኦር ማስ ፍሮም እስኬፒንግ ወደ ውጭም አይወጣም እንዲሁም ደግሞ ወደ ውስጥም አይገባም ማለት ነው። ሶ ሄቪ ኢንሱሌሽን ሌየር ኮምፕሊትሊ ብሎክስ ደ ትራንስፈር ኦፍ ተርማል ኤነርጂ ሶ ዳት ሚንስ ዋት ሂት ካናት ኢንተር ኤንድ ሂት ካናት እስኬፕ ማለትም ኤነርጂ ራሱ እስኬፕ አያደርግም እንዲሁም ደግሞ ወደ ውስጥ አይገባም ማለት ነው። ሶ ማተር ኤንድ ኤነርጂ ቦዝ አይገቡም አይወጡም። ሶ ኔደር ኤነርጂ ኖር ማስ ካን ክሮስ ደ ባውንደሪ አንደር ኤኒ ሰርከምስታንስ አይዞሌትድ ሲስተም ላይ ማለት ነው። ሶ እነዚህ ስለ ሲስተም ስንመለከት ግዴታ ማወቅ ያሉብን ነገሮች ናቸው ማለት ነው። ሶ ኢንተርናል ኤነርጂ ቶታል ኤነርጂ የሚለውን አይተናል። በአንድ ሲስተም ውስጥ ያለ ቶታል ኤነርጂውን ወይደር እነዚህ አሁን ሶስቱ ሲስተሞችም ውስጥ ያሉ በሶስቱም ሲስተሞች ውስጥ ሊሆን ይችላል ቶታል ኤነርጂውን የሚይዘው ኢንተርናል ኤነርጂ ነው ወይ ደግሞ ኢንተርናል ኤነርጂ ተብሎ ይጠራል ማለት ነው። ሶ ሁለተኛው ኢንታልፒ ነው። ሶ ኢንታልፒ ምንድን ነው? ኢንታልፒ ሂት ኮንተንት ኦፍ ሲስተም ነው። አት ኮንስታንት ፕሬሩ ኮንስታንት ሆኖ ፕሬር ኮንስታንት ሆኖ በዚህ ኮንስታንት በሆነው ፕሬር ያለው ሂት ኮንተንት የሚያጠና ነው ማለት ነው። ኦር ያ ነው ሂት ኮንተንት ኦፍ ሲስተም ነው ሙሉ በሙሉ ማለት ነው። ሂት ኮንተንት ኦፍ ሲስተም ነው። ሶ ይሄኛው ኢንታልፒ ምንድነው የሚነግረን ሃው ማች ሂት አብዞርብ ይደረጋል ወይም ደግሞ ሪሊዝ ይደረጋል በአንድ ሪያክሽን ውስጥ ሃው ማች ኤነርጂ ሃው ማች ሂት ሪሊዝ ይደረጋል እንዲሁም ደግሞ አብዞርብ ይደረጋል የሚለውን የሚነግረን ኢንታልፒ ነው። ሶስተኛው ኢንትሮፒ ነው። ሶ ኢንትሮፒ ሜዥር ኦፍ ዲስኦርደር ነው። ይሄ ነው ኢንትሮፒ ነው እንግዲህ ስለ ዲግሪ ኦፍ ዲስኦርደር የሚያጠነው ስለ ዲግሪ ኦፍ ዲስኦርደር ሜዥር የሚያደርገው ኢንትሮፒ ነው። ሃው ማች ዴርስ ራንደምነስ ሃው ማች ዴርስ ዲስኦርደር የሚለውን የሚያጠነው ማነው? ኢንትሮፒ ነው ማለት ነው። ሶ the more disorder or spread out the energy or the matter is the higher the entropy። ለምሳሌ በአንድ ክላስ ውስጥ አሁን እያጠናችሁ ለአንድ ሳምንት ያንን ክላሳችሁን ሳታጸዱ ብዙ ወረቀት አለ፣ ብዙ የሚወድቁ ነገሮች አሉ፣ እስክሪብቶ አለ፣ እርሳስ አለ፣ ስትጽፉ ስትቸከችኩ ብዙ ነገር ይበታተናል። መጽሐፋችሁ በዚህ ወረቀት ምናምን ይበዛል። ሶ ምንድነው የሚሆነው? ዴርስ ዲስኦርደር ይኖራል ማለት ነው። ሶ ክላሳችሁ ከመጀመሪያ ከተጸዳ በኋላ ያለው ክላስና ከአንድ ሳምንት በኋላ ያለው የክላስ ዲስኦርደር ዲግሪውን ብንመለከት ወይም ኢንትሮፒውን ብንመለከት የትኛው ነው የሚበልጠው? ከአንድ ሳምንት በኋላ ያለው ይበልጣል ማለት ነው። ብዙ ወረቀቶች በደብተር መጽሐፍ ስለተበታተነ ማለት ነው። ሶ the higher there's a disorder higher የሆነ ኢንትሮፒ አለው ማለት ነው። ሶ ስለ ዲግሪ ኦፍ ዲስኦርደር የሚያጠነው ማን ነው? ኢንትሮፒ ነው። አራተኛው ቦንድ ኤነርጂ ነው። ሶ ይሄ ቤዚክሊ ቦንድ ኤነርጂ አንድን ኬሚካል ቦንድ ብሬክ ለማድረግ የሚያስፈልገው ኤነርጂ ነው። ሶ ናት ስቴት ፋንክሽን ላይ ዲስክራይቢንግ ዲስኦርደር ምንም ከዚህ ጋር አያያዝም ማለት ነው። ሶ እነዚህን ማየት ትችላላችሁ። ሶ ለዚህ ጥያቄ መልስ የሚሆነው ማን ነው? ኢንትሮፒ ነው። ሶ ይህንንም ማየት ትችላላችሁ። ኢንትሮፒ ሜዥርስ ዘ ዲግሪ ኦፍ ዲስኦርደር ኦር ራንደምነስ ኢን ኤ ሲስተም። ኤ ሃየር ኢንትሮፒ ሚንስ ኤ ግሬተር ዲስኦርደር። ቅድም እንዳልኳችሁ ነው
ግሬተር ዲስኦርደር ከአንድ ሳምንት በኋላ ክላስ ውስጥ ቁጭ ብላችሁ ስታጠኑ ብዙ ነገር ሜሲ እንደሚሆነው ሜሲ ይሆናል ብለናል። ሶ ሜሲ ሲሆን ዲስኦርደር ሲኖረው ሃየር የሆነ ኢንትሮፒ አለው ብለናል። ሶ ሃየር ኢንትሮፒ ሚንስ ግሬተር የሆነ ዲስኦርደር አለው ማለት ነው። ሶ ይሄኛውንም ማየት ትችላላችሁ። ኦኬ ክዌስችን 2 ዊች ስቴት አባውት ኢንታልፒ ኢዝ ትሩ። ሶ ስለ ኢንታልፒ ትሩ የሆነው ስቴትመንት የትኛው ነው? ቅድም ምንድን ያልነው ኢንታልፒ ስለምን የሚያጠና ነው ብለናል? ስለ ሂት ኮንተንት ኦፍ ሲስተም ያጠናል ብለናል። ሂት ኮንተንት ሂት አብዞርብ በአንድ ሲስተም ውስጥ አብዞርብ ሲሆንና ሪሊዝ ሲሆን በሪያክሽን ውስጥ ያለውን ሂት ኮንተንት የሚያጠና ነው ኢንታልፒ ብለናል ማለት ነው። ሶ ኦፕሽን ኤ ሂት ኢስ ጊቨን ኦፍ ቱ ሰራውንዲንግስ ኢን ኢንዶተርሚክ ሪያክሽን። ቢ some substances have a negative specific heat capacity. C specific heat capacity is the same for all liquids. D the sign of changing enthalpy is always negative in exothermic reaction. So ይህንን በቀላሉ ልንገራችሁ። ኦኬ ሶ ቤዚክሊ ሁለት ሪያክሽኖች አሉ። አንደኛው ኢንዶተርሚክ ሪያክሽን ዴን ኤግዞተርሚክ ሪያክሽን አለ። ሶ ኢንዶተርሚክ ሪያክሽን ስንመለከት ከሲስተም ሲስተም አብዞርብስ ኤነርጂ ፍሮም ሰራውንዲንግ። ኢንዶተርሚክ ሪያክሽን ላይ ሲስተሙ ከሰራውንዲንጉ ኤነርጂን ምን ያደርጋል? አብዞርብ ያደርጋል ማለት ነው። ሶ ኤነርጂ ኢንተርስ ቱ ሲስተም ኢንተር ያደርጋል። ኢንዶተርሚክ ላይ ኤነርጂ ወደ ሲስተም ኢንተር ያደርጋል ወይ ይገባል ማለት ነው። ኤግዞተርሚክ ላይ ስንመለከት እዚህ ጋር በተቃራኒው the system release energy to the surrounding ይለቃል። ኤነርጂውን ወደ ሰራውንዲንጉ ይለቃል ማለት ነው። ሶ ኤግዞተርሚክ ሪያክሽን ላይ ኤነርጂ ከሲስተም ኤግዚት ያደርጋል ማለት ነው። ሶ በኢንዶተርሚክ ሰዓት ኢንተር ያደርጋል ወደ ሲስተም፣ በኤግዞተርሚክ ሰዓት ኤግዚት ያደርጋል። ከየት? ከሲስተም። ሶ ይሄንን እንደዚህ የሚያስላላችሁ ማለት ነው። ሌላኛው እንግዲህ እዚህ ጋር ኢንዶተርሚክ ሰዓት ላይ ኢንተር ያደርጋል ወደ ሲስተም፣ ወደ አንድ ሲስተም ኤነርጂ ኢንተር ሲያደርግ ከየት ነው እንግዲህ የሚያደርገው? ከሰራውንዲንጉ አይደለ? ከሰራውንዲንጉ ነው። እዚህ ጋር ሰራውንዲንግ አለ። ከዚህ ሰራውንዲንግ ኤነርጂ የመጣ ወደ ሲስተሙ ይገባል ማለት ነው። ሶ ኤነርጂ እንግዲህ ክሬት አይደረግም አይደለ? ሶ አይጠፋም፣ እንዲሁም ደግሞ ክሬትም አይደረግም። ሶ ከዚህ ነው እንግዲህ ወደዚህ የሚመጣው። ሶ በዚህ ሰዓት ይሄኛው ሰራውንዲንግ ሂት እየለቀቀ ነው ወይ ኤነርጂ ወደ ለዚህኛው ሲስተም እየሰጠ ነው። ሶ ለዚህኛው ሲስተም ኤነርጂ ሲሰጥ ይሄኛው ሰራውንዲንግ ምን የሆነ ነው የሚመጣው ማለት ነው? ኩል የሆነ ነው የሚመጣው። ኩል የሆነ ነው የሚመጣው። ይሄኛው ሲስተም ደግሞ ምንድነው የሚሆነው? ዋርም ይሆናል ኦር ሃት የሆነ ይመጣል ማለት ነው። በተቃራኒው በኤግዞተርሚክ ሪያክሽን ሲሆን ኤግዚት ያደርጋል። ኬት? ከሲስተም ወደ ሰራውንዲንግ ኤነርጂ ምን ይሆናል? ኤግዚት ያደርጋል ወይ ሪሊዝ ያደርጋል ሲስተሙ ብለናል። ሶ በዚህ ሰዓት ምንድነው የሚሆነው? በዚህ ሰዓት ሲስተሙ ኩል የሆነ ነው የሚመጣው፣ ምክንያቱም ኤነርጂ እያወጣ ነው። ኤነርጂ እያወጣ ስለሆነ ኩል የሆነ ነው የሚመጣው ማለት ነው። ሶ ይሄኛው ኩል የሆነ ይመጣል፣ ሰራውንዲንጉ ደግሞ ሃት ይሆናል ኦር ዋርም ይሆናል ማለት ነው። ዋርም የሆነ ይመጣል ማለት ነው። ሶ ሌላኛው ስፔሲፊክ ሂት ካፓሲቲ ነው። ስፔሲፊክ ሂት ካፓሲቲ ሂት ካፓሲቲ ነው። ሶ ይሄኛው ምንድን ነው? the amount of heat need to raise 1 gram of substance by 1 degree Celsius. በአንድ ግራም ኦፍ ሰብስታንስን 1 ግራም ኦፍ ሰብስታንስ ሬዝ ለማድረግ በማን ባይ 1 ዲግሪ ሴልሺየስ። ሶ ሁሌ ይሄ ስፔሲፊክ ሂት ካፓሲቲ ፖዚቲቭ ነው። ምክንያቱም you always need to add heat to raise temperature always. ሶ ይጨመራል፣ ምንም የሚቀነስ ነገር የለም። ቤዚክሊ ዴፊኒሽኑ ምንድን ነው? to raise 1 gram of substance by 1 degree Celsius
ሶ ዩ ሃቭ ቱ አድ ሂት ኦልዌይስ ማለት ነው። ሶ ሁሌ የስፔሲፊክ ሂት ካፓሲቲ ምንድን ነው? ዜሮ ነው። ነገር ግን ዲፍረንት የሆኑ ሰብስታንሶች ዲፍረንስ የሆነ ቫሊዩ አላቸው ማለት ነው። ለምሳሌ ወተር ብንመለከት 4.18 ነው። አይረን ብትመለከቱ 0.45 ነው። እንደዚሁ ይቀያየራል ማለት ነው እንደየሳብስታንሱ። ነገር ግን ቤዚካሊ ሁሌም ይሄ ስፔሲፊክ ሂት ካፓሲቲ ፖዚቲቭ ነው። ምክንያቱም ዩ ኦልዌይስ ኒድ ቱ አድ ሂት ቱ ሬዝ ቴምፕሬቸር ማለት ነው። ሶ ቴምፕሬቸሩ ለመጨመር ሁሌም ስፔሲፊክ ሂት ካፓሲቲ ምን መሆን አለበት? ፖዚቲቭ መሆን አለበት። ኔጌቲቭ ሆነ ማለት ቤዚካሊ ኢምፖሲብል ነው። ምክንያቱም የኔጌቲቭ ቫሊዩ ውድ ሚን ሰብስታንስ ኩልስ ዳውን ዌን ዩ አድ ሂት። ሶ ይሄ ደግሞ ፊዚካሊ ምንድን ነው? ኢምፖሲብል ነው፣ አይሆንም ማለት ነው። ስለዚህ ስፔሲፊክ ሂት ካፓሲቲ ሁሌም ምንድን ነው? ፖዚቲቭ ነው። ኦኬ ጥያቄ ኦፕሽኖችን ስንመለከት ኤ ላይ ሂት ኢስ ጊቨን ኦፍ ቱ ሰራውንዲንግ ኢን ኢንዶተርሚክ ሪያክሽን። ሶ ኢንዶተርሚክ ሪያክሽን ላይ ወደ ሲስተም ኤነርጂ ኦር ሂት ኢንተር ይሆናል። ኤግዞተርሚክ ሪያክሽን ላይ ኤግዚት ያደርጋል። ሶ ሂት ኢስ ጊቨን ኦፍ ቱ ሰራውንዲንግስ ኢን ኢንዶተርሚክ ሪያክሽን። ይሄኛው ትክክለኛ መልስ አይደለም። ምክንያቱም በኢንዶተርሚክ ሪያክሽን ሂት ኦር ኤነርጂ ምንድነው አብዞርብ ነው የሚደረገው ከሰራውንዲንጉ እንጂ ለሰራውንዲንጉ አይደለም የሚሰጠው። ሁለተኛ ሳም ሰብስታንስ ሃፍ ኤ ኔጌቲቭ ስፔሲፊክ ሂት ካፓሲቲ ይላል። ይሄኛውም ሮንግ ነው፣ አሁን እንዳየነው ማለት ነው። ሶ ስፔሲፊክ ሂት ካፓሲቲ ኢዝ ኦልዌይስ ፖዚቲቭ ነው። የኔጌቲቭ ቫሊዩ ቅድም እንዳልኳችሁ ነው። ፊዚካሊ ምንድን ነው? ኢምፖስብል ነው። ምክንያቱም ሰብስታንሱ ኩልስ ዳውን ነው። አንተ ሂት እየጨመርክ ወይንም ኤነርጂ እየጨመርክ ሰብስታንሱ ኩል እየሆነ ነው የሚመጣው ማለት ነው። ይህ ደግሞ ፊዚካሊ ኢምፖስብል ነው ማለት ነው። ሶ ይሄኛውም ትክክለኛ መልስ አይደለም። ሲ ላይ ስፔሲፊክ ሂት ካፓሲቲ ዘ ሴም ፎር ኦል ሊኩድስ ይላል። ይሄኛውንም ቅድም አይተናል። ለሁሉም ምን አይደለም፣ ተመሳሳይ አይደለም። የውሃን አይተን ነበር 4.18። የአይረን ብትመለከቱ 0.45 ነው። የኢተርናል ብትመለከቱ 2.4 ነው። ሶ እንደ የሊኪዱ ይለያያል ማለት ነው፣ ተመሳሳይ አይደለም። ዲ ላይ the sign of enthalpy change is always negative in exothermic reaction። ሶ ይሄኛው ልክ ነው። ምክንያቱም ኤግዞተርሚክ ሪያክሽን ላይ ኢንታልፒ ቼንጅ ምንድን ነው የሚያደርገው? አይ ቲንክ ይሄኛውን አልነገርኳችሁም። ኢንዶተርሚክ ላይ ሲስተሙ ጌን ያደርጋል፣ ኤነርጂን ጌን ያደርጋል አይደለ? ኢንዶተርሚክ ሲሆን ኤነርጂ ጌን ይደረጋል። ነገር ግን በኤግዞተርሚክ ሰዓት ሲሆን ኤነርጂ ሎዝ ይደረጋል ማለት ነው። ሶ ሲስተም ሎዝ ኤነርጂ። ሶ በዚህ ሰዓት ኢንታልፒ ኢንዶተርሚክ ሲሆን ምንድን ነው የሚሆነው? ቼንጅን ኢንታልፒ ግሬተር ዛን ዜሮ ነው፣ ምክንያቱም ጌን እያደረገ ስለሆነ ማለት ነው ኤነርጂ። በኤግዞተርሚክ ሰዓት ሲሆን ደግሞ ቼንጅን ኢንታልፒ ሌዛን ዜሮ፣ ምክንያቱም ሎዝ እያደረገ ስለሆነ ማለት ነው። ሶ ይሄኛው ዩኒቨርሳል የሆነ ሩል ነው ማለት ነው። ዲ ትክክለኛ መልስ ነው። Question 3. Which of the following is applicable for the solubility of gas in liquid? A. Increase with increase in temperature and pressure. B. Decrease with increase in temperature and pressure. C. Increase with decrease in temperature and increase as pressure increase. D. Increase with increase in temperature and decrease as pressure increase. So basically እዚህ ጋር በቀላሉ እነግራችኋለሁ ኮንሴፕቱን ማለት ነው። solubility of gas in liquid የሚለውን ስንመለከት ኦኬ solubility of gas in liquid ስንመለከት ጋዞች እንደ ሌላ ለምሳሌ እንደ ሹገር አይደሉ። አሁን ሱካር ብትመለከቱ ውሃ ውስጥ ብታስገቡ ይሟሟል፣ ዴን ይመቸዋል ማለት ነው። ነገር ግን ጋዝ እንደዛ አይደለም። ጋዝ ዊክ የሆነ አትራክሽን ያለው ከሊክድ ጋር ዊክ የሆነ አትራክሽን ያለው ሶ በሊክድ ውስጥ ትራፕድ ሆኖ እዛው መቆየት አይፈልግም። ኔቹራሊ ማለት ነው። ኔቹራሊ አይፈልግም ጋዝ ሶ መውጣት ነው የሚፈልገው። ያን ዳስ ኔቸር። በቃ ጋዝ ውሃ ውስጥ መግባት አይፈልግም፣ ኦር ሊክድ ውስጥ መግባት አይፈልግም። ቢገባ እንኳን ቶሎ ስኬፕ ለማድረግ ነው የሚፈልገው እንጂ ትራፕድ ሆኖ እዛ ውስጥ መቆየት አይፈልግም ማለት ነው። ለምን? ምክንያቱም ጋዝ ሞሌኪውልስ ሁሌ ምንድነው ፍሪደም ነው የሚወዱት።
ምክንያቱም ራንደምሊ ነው ሙቭ የሚያደርጉት። ሀይ የሆነ ኬኔቲክ ኤነርጂ አላቸው። ያ ደግሞ ኬኔቲክ ኤነርጂ ራንደምሊ ሁሌም ሞሽን ላይ እንዲኖሩ ራንደምሊ ፍሪሊ እንዲንቀሳቀሱ ነው እንትን የሚያደርገው። በሊክድ ውስጥ ትራፕድ ሆኖ መቆየት አይፈልጉም ማለት ነው። ማይቆዩ ከሆነ ደግሞ ዲዞልቭ አያደርጉ። ቤዚክሊ ይሄኛውን ኮንሰፕት ያዙት። ጋዝ በሊኩድ ውስጥ ትራፕድ ሆኖ መቆየት አይፈልግም ቢኮዝ ኦፍ ዋት ዊክ አትራክሽን ስላለው ማለት ነው። ሲቀጥል ደግሞ ኬኔቲክ ኤነርጂያቸው ሀይ ስለሆነ ዲዞልቭ የሚለውን ነገር ደግሞ ስናመጣ ሶሊቢሊቲውን ስናመጣ ጋዞች ውሃ ውስጥ መጀመሪያ ምን መሆን አለባቸው? መቆየት አለባቸው እነሱን ዲዞልቭ ለማድረግ ማለት ነው። ሶሊድ የሆነውን ፎርም ለመውሰድ ጋዝ ምን መሆን አለበት? በሊኩድ ውስጥ መቆየት አለበት። እነሱ ደግሞ አይፈልጉም። ሶሊብል መሆን አይፈልጉም ማለት ነው። እኛ እነሱ ሶሊብል እንዲሆኑ ፋክተሮች አሉ። ምን አይነት ፋክተሮች አሉ? ቴምፕሬቸር እና ፕሬሸር አለ ማለት ነው። እነዚህን ሁለት ፋክተሮችን በመጠቀም ነው ጋዝ በውሃ ውስጥ እንዲቆይ ትራፕድ ሆኖ እንዲቆይ ልናደርግ የምንችለው ማለት ነው። ዴን ሶሊድ ፎርሙን ዲዞልቭ እንዲያደርግ ልናደርግ የምንችለው እነዚህን ሁለት ፋክተሮችን በመጠቀም ነው። የጥያቄ የሚያወራው ስለዚህ ነገር ነው ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ምንድን ነው የምናደርገው? ቴምፕሬቸር እና ፕሬሸር ምን ስናደርግ ነው ጋዝ በሊክድ ውስጥ እንዲቆይና ዲዞልቭ እንዲያደርግ ዴን ሶሊቢሊቲ ኦፍ ጋዝ እንዲኖር ልናደርግ የምንችለው ምን ስናደርግ ነው? ይህንን ልንገራችሁ። ኦኬ ከቴምፕሬቸር እንጀምር እስቲ። ከቴምፕሬቸር ስንጀምር ቴምፕሬቸር ቤዚክሊ ምንድን ነው እንትኑ ስራው ምንድን ነው? ጀስት ሜጀር ኦፍ ሃው ፋስት ሞለኪውልስ አር ሙቪንግ። ሌላ እንትን አይደለም። ሃው ማች ይሄ ሞለኪውል ሙቭ እያደረገ ነው የሚለውን ነው ቴምፕሬቸር ለእኛ ሜጀር የሚያደርግልን ወይ ደግሞ የሚሰጠን መረጃ ማለት ነው። በውሃ ውስጥ ሌሳሲው ይሄኛው ውሃ ብለን እናስብ። ዴን እንደዚህ ቢሆን እዚህ ጋር ጋዝ ሞለኪውል ገብቷል ብለን እናስብ ማለት ነው። ጋዝ ሞለኪውል እዚህ ጋር ገብቷል ብለን እናስብ። እዚህ ጋር ጋዝ ሞለኪውሎች አሉ። እዚህ ጋር አሁን ቴምፕሬቸሩን ምን ማድረግ አለብን? አንደኛ ቴምፕሬቸር ላይ ስንመለከት ሁለት ነገሮችን ነው የምንመለከተው ማለት ነው። አንደኛ ስለምንድን ነው የሚያጠነው ብለናል። ቴምፕሬቸር ቤዚክሊ ሜጀር ነው የሚያደርገው ሃው ፋስት ሞለኪውሎች ሙቭ ያደርጋሉ የሚለውን ሜጀር ነው የሚያደርገው ቴምፕሬቸር። ቤዚክሊ ቴምፕሬቸር ላይ ሁለት ኮንዲሽኖችን ነው የምንመለከተው ማለት ነው። አንደኛ ውሃው ኮልድ ሲሆን ነው። ሁለተኛ ውሃው ሃት ሲሆን ነው። እዚህ ጋር ውሃው በጣም የቀዘቀዘ ሲሆን ብዙ ኤነርጂ የለውም። ምክንያቱም በሳንላይት አማካኝነት ኤነርጂ ወደዚህ ውሃ አልመጣም ወይ ትንሽ ነው ማለት ነው። ዳትስ ዋይ ውሃው ኮልድ የሆነበት ማለት ነው። ስለዚህ ትንሽ ኤነርጂ ስላለው ይሄ በዚህ ውስጥ ያሉ የወተር ሞለኪውልስ ኤንድ ኦልሶ ጋዝ ሞለኪውልስ ሲንቀሳቀሱ በጣም ቀስ ብለው ነው ስላውሊ ነው የሚንቀሳቀሱት ማለት ነው። ምክንያቱም they don't have much energy። ስለዚህ ስላውሊ ስለሆነ ቦስ ወተር ሞለኪውልስ ኤንድ ኦልሶ ጋዝ ሞለኪውልስ ስላውሊ ስለሆነ ሙቭ የሚያደርጉት ይሄ ወተር ኬጅ ምንድነው የሚያደርገው? ወተር ኬጅ በቀላሉ የጋዝ ሞለኪውል ትራፕድ ሆኖ እንዲቆይ ሊያደርግ ይችላል ማለት ነው በኮልድ ወተር። ምክንያቱም ጋዝ ሞለኪውሎች በፍጥነት ተንቀሳቅሱ ሙቭ አድርገው እስኬፕ ሊያደርጉ አይችሉም። ስለዚህ ለትንሽ ደቂቃም ቢሆኑ ሪላቲቭሊ ከሃት ወተር አንጻር ይቆያል ማለት ነው። በቆየበት ጊዜ ሁሉ ደግሞ ምን የሆነ ነው የሚመጣው? ዲዞልቭ የሆነ ነው የሚመጣው ማለት ነው። አንደርስታንድ? ዲዞልቭ የሆነ ነው የሚመጣው። ሃት ወተር ሲሆን ኤነርጂ አለ፣ ከሳንላይት የሚያገኝ ኤነርጂ አለ። ይሄ ኤነርጂ ስላለ ጋስ ሞለኪውሎች ምንድነው የሚያደርጉት? በጣም ፋስትሊ ነው ሙቭ የሚያደርጉት ማለት ነው። አት ዘ ሴም ታይም ደግሞ ወተር ሞለኪውሎችም በዛው መጠን ነው የሚንቀሳቀሱት ማለት ነው። the gas molecules get enough speed to break the bonds of the liquid, then burst out of the surface and fly away into the air. ወተር ሞለኪውሎች ይህን ደግሞ እንትን ሊያደርጉ አይችሉም ማለት ነው። ይህንን ሊቋቋሙ አይችሉም። ምክንያቱም በጣም እነዚህ ጋስ ሞለኪውሎች ኤነርጂ ስላላቸው
ቶሎ በመንቀሳቀስ ስኬፕ ሊያደርጉ ይችላሉ ማለት ነው በሆት ዋተር። ስለዚህ በኮልድ ዋተር ሲሆን እነዚህ ጋዝ ምንድን ያልኳችሁ በኮልድ ዋተር ሲሆን ጋዝ ሞሊክሎች የሚንቀሳቀሱበት ፍጥነት ዝቅተኛ ነው። በሃት ወተር ሲኖ ኤነርጂ ስላለ ጋዝ ሞሊክሎች ምንድነው በፍጥነት ነው የሚንቀሳቀሱት። በፍጥነት ተንቀሳቀሱ ማለት ደግሞ ስኬፕ ሊያደርጉ ይችላሉ። ከውሃ ውስጥ ወጥተው ሊሄዱ ይችላሉ ማለት ነው። ስኬፕ ሊያደርጉ ይችላሉ ማለት ነው። ወደ ከአየር ጋር ሚክስ ያደርጋሉ ማለት ነው ወጥተው። ነገር ግን ኮልድ ሲሆን ኢነርጂ ስለሌለ ወይም ደግሞ በጣም ዝቅተኛ ስለሆነ እነዚህ ጋዝ ሞሊክሎች በጣም በቀስታ ነው የሚንቀሳቀሱት። ስኬፕ ለማድረግ በጣም ብዙ ጊዜ ያስፈልጋቸዋል ማለት ነው። ስለዚህ ምን እያልን ነው? በሊክድ ውስጥ ጋዝ ሞሊክል ሶሊብል እንዲሆን ዲዞልቭ እንዲሆን ቴምፕሬቸር ምን ማድረግ አለብን? መቀነስ አለብን ማለት ነው። ገብቷችኋል? ምክንያቱም ቴምፕሬቸሩን ቀነስን ማለት ምን ያደረግን? ውሃው ሊኪዱ ምን ሆነ ማለት ነው? ኮልድ ሆነ ማለት ነው። ኮልድ ሲሆን ጋስ ሞሊክሎች ምን የሆኑ አይደለም፣ ፋስትሊ ሙቭ እያደረጉ አይደለም። ፋስትሊ ሙቭ ማያደርጉ ከሆነ ደግሞ ስኬፕ የማድረግ ፕሮባቢሊቲያቸው በጣም ዝቅተኛ ነው ማለት ነው። ዳስ ዋይ ቴምፕሬቸር ዲክሪዝ እናደርጋለን ማለት ነው። ነገር ግን ቴምፕሬቸር ኦልሬዲ ከጨመርን ምን የሆነ ነው? እነዚህ ጋዝ ሞሊክሎች በፍጥነት ይንቀሳቀሳሉ፣ ስኬፕ ያደርጋሉ። ስኬፕ አደረጉ ማለት በውሃ ውስጥ ወይንም በሊክድ ውስጥ ዲዞልቭ አያደርጉ። ሶሉቢሊቲ ኦፍ ጋዝ ኢን ሊክድ ኢምፖሲብል ነው ማለት ነው። ዳትስ ዋይ ቴምፕሬቸር ምን እናደርጋለን? እንቀንሳለን። ኦኬ ወደ ፕሬሸር እንምጣ። ፕሬሸር ጋር ስንመጣ ኮንቴነር አለ ብለን እናስብ፣ ወይም ደግሞ የሆነ መጠጥ አለ ብለን እናስብ። ዌዘር ኮካኮላ ኦር ፔፕሲ ኦር ሳምቲንግ። እዚህ ጋር አብዛኛው ጊዜ ክፍት ይሆናል። እዚች ጋር ሙሉ በሙሉ አይሞላም አይደለ? እኛው እዚህ ጋር ቢኖር ሙሉ በሙሉ አይሞላም። እስከዚህ ሳምቲንግ ይኖራል ብለን እናስብ። ሊኩዊድ ፎርሙ እዚህ ጋር አለ። እዚች ጋር ክፍተት አለች። ይሄ ክፍተት ለምንድነው አብዛኛው ጊዜ ባዶ የሚተው ኢምቲ የሚሆነው? ይሄ ጋዝ ውስጥ ገብቶ ኦልሬዲ ስለሚዘጋ ምን እንዲሆን ነው? ፕሬሸር ይደረግበታል። እነዚህ ጋዞች ክራሽ የሆኑ ወደ ሊኩዊድ ፎርሙ ነው ወደ ታች የሚገቡት ማለት ነው። ዳትስ ዋይ ዲዞልቭ የሚሆን። ሌላኛው ኔቹራሊ ሊኩዊድ ፎርም ያላቸው ነገሮች ወይ ሊኩዊድ ሙቀት ሲጨምር ወይ ደግሞ ቴምፕሬቸሩ ሲጨምር በጣም ኤክስፓንድ ያደርጋል። ኤክስፓንድ ሲያደርግ እዚህ ጋር ባዶ ቦታ ላይ ቦታ እንዲያገኝ ነው ማለት ነው። እዚህ ጋር ሊክድ አለ፣ ዴን ጋዝ ተጨመረበትና ይሄኛው ተዘጋ። ይሄኛውን ፒስተን በጣም ፕሬሸር ተጨምሮ ማለት ነው በሃይ ፕሬሸር ፑሽ ቢደረግ እነዚህ ጋዝ ሞሊክሎች ምንድነው የሚሆኑት? በጣም ኮምፓክት የሆኑ ነው የሚመጡት። እዚህ ውስጥ ያሉ ጋዝ ፓርቲክሎች ታይሊ ነው በጣም ቱጌዘር ኮምፓክት የሆኑ የሚመጡት ማለት ነው። እነዚህ በጣም እየተገናኙ ኮምፓክት የሆኑ ሲመጡ ምንድነው የሚፈጠረው? ሬት ኦፍ ኮሊዥንስ ምንድነው የሚሆነው? በጣም ድራማቲካሊ ነው ኢንክሪዝ የሚሆነው ማለት ነው ኮሊዥኑ። ኮሊዥን ኢንክሪዝ ሆነ ማለት ምን የሆኑ ነው የሚመጡ? ሲገናኙ ሲጋጩ ክራሽ የሆኑ ወደ ወተር ሳብስታንስ ይወርዳሉ ማለት ነው። ማለትም ዲዞልቭ የሆኑ ወደ ወተር ሳብስታንስ ይወርዳሉ ማለት ነው። ይሄ ዲዞልቭ እንዲሆን ክራሽ የሆኑ ዲዞልቭ እንዲሆኑ ፕሬሸር ምን ማድረግ አለብን ማለት ነው? መጨመር አለብን ማለት ነው። ምክንያቱም ላው የሆነ ፕሬሸር እዚህ ጋር የምንጨምር ከሆነ ምንም እየተጫንን አይደለም። ስለዚህ ጋዝ ሞሊክሎች ዲስማች በዚህ ውስጥ ክራሽ የሆኑ ዲዞልቭ አይሆኑም ማለት ነው። ስለዚህ ፕሬሸር ምን ማድረግ አለብን? መጨመር አለብን።
ሶ ወደ ኦፕሽኖቹ ስንመጣ ሶ ቴምፕሬቸር ምን እናደርጋለን? እንቀንሳለን። ዴን ፕሬሸር እንጨምራለን ማለት ነው። ስለዚህ ኤ ላይ ኢንክሪዝ ዊዝ ኦኬ ሶሉቢሊቲ ኦፍ ጋዝ ኢንክሪዝ ዊዝ ኢንክሪዝ ኢን ቴምፕሬቸር ይሄ ልክ አይደለም። ኢንክሪዝ ኢን ቴምፕሬቸር ሳይሆን ዲክሪዝ ስናደርግ ነው። ሶ የፕሬሸሩ ፓርት ልክ ነው፣ ነገር ግን የቴምፕሬቸሩ ፓርት ልክ አይደለም። ኦኬ ሶሉቢሊቲ ኦፍ ጋዝ ኢን ሊኩዊድ ዲክሪዝስ ዊዝ ኢንክሪዝ ኢን ቴምፕሬቸር ኤንድ ኦልሶ ፕሬሸር። ሶ ይሄኛው የቴምፕሬቸሩ ፓርት ልክ ነው። ሶሉቢሊቲ ኦፍ ጋዝስ ምንድን ነው? ዲክሪዝ ያደርጋል። ቴምፕሬቸር ስንጨምር ኢንክሪዝ ያደርጋል፣ ነገር ግን የፕሬሸሩ ፓርት አሁንም ልክ አይደለም ማለት ነው። ኦኬ ሲ ኢንክሪዝ ዊዝ ዲክሪዝ ኢን ቴምፕሬቸር ኤንድ ኦልሶ ኢንክሪዝ አስ ፕሬሸር ኢንክሪዝ። ይሄኛው ትክክለኛ መልስ ነው። ሶሉቢሊቲ ኦፍ ጋዝ ይሄኛው በጣም ዲዞልቭ እንዲሆን ሶሉቢሊቲ ኦፍ ጋዝ እንዲኖር ቴምፕሬቸር ምን እናደርጋለን? እንቀንሳለን። ዴን ፕሬሸር ደግሞ እንጨምራለን ማለት ነው። የትኛው ትክክለኛ መልስ ነው? ዲ ላይ ኢንክሪዝ ዊዝ ኢንክሪዝ ኢን ቴምፕሬቸር ኤንድ ኦልሶ ዲክሪዝ አስ ፕሬሸር ይሄኛው ሁለቱም ልክ አይደሉም። ቦዝ አር ሮንግ። ምክንያቱም ቴምፕሬቸር እንቀንሳለን ዴን ፕሬሸር ደግሞ እንጨምራለን። ይሄኛው ግን ተቃራኒው ነው። ሶ ልክ አይደለም። ኦኬ ኦኬ እዚህ ጋር ይሄኛውንም ማየት ትችላላችሁ። the first question, what would be the boiling point of a 2 mole solution of sucrose in water at 1 atmosphere? so ኮንስታንቱ ተሰጥቶናል፣ boiling point of water ተሰጥቶናል። ሶ ስንት ነው የሚሆነው ማለት ነው አሁን ይሄኛውን ስሰራ? ኦኬ how much the boiling point increase አደረገ የሚለውን ለማወቅ የምንጠቀመው ፎርሙላ ኦኬ እዚህ ጋር ለስራላችሁ ወይ ኦኬ ሶ how much the boiling point increase አድርጓል የሚለውን ለማሳየት የምንጠቀመው ፎርሙላ የትኛው ነው? increase in boiling point አለ። ሶ increase in boiling point equals to I አለ፣ ይሄኛው Van Hoff factor ነው times boiling point elevation constant አለ፣ boiling point elevation constant then times molality አለ ማለት ነው። ኦኬ ሶ ይሄኛው ኦኬ ሶ ይሄኛው አይ ወይንም ደግሞ ቫንስ ሆፍ ፋክተር በዚህ በጥያቄው ኬስ ምንድነው? ሱክሮዝ ነው። ሱክሮዝ ደግሞ ኢዝ ኤ ኮቫለንት ካምፓውንድ ነው፣ ሹገር ነው። ስለዚህ ስፕሊት አያደርግም። it doesn't split into ice when it dissolves in water so ስፕሊት ስለማያደርግ ምንድነው የምናደርገው? the whole የሆነ ፒስ ነው የምንወስደው ማለት ነው። ሶ በዚህ ኬዝ በሱክሮዝ ኬዝ ምንድነው አይ ስንት ነው? 1 ነው ማለት ነው። ኦኬ ኬቢ ስንመለከት ቦይሊንግ ፖይንት ኤሌቬሽን ኮንስታንት ነው። ይሄኛው ደግሞ ኦልሬዲ ተሰጥቶናል 0.51 ነው። ኦኬ ዴን ሞላሊቲ አለን። ይሄ ሞላሊቲ ደግሞ ስንት ነው የተሰጠን? 2 ነው ማለት ነው። ሶ ይሄኛውን መልቲፕላይ ስናደርግ ስንት ነው የምናገኘው? 1.02 እናገኛለን ማለት ነው። ሶ ይሄኛው አሁን ምንድን ነው 1.02 ምንድን ነው? ኦኬ ለምሳሌ እዚህ ጋር እንደዚህ ብናደርግ ውስጡ ላይ ውሃ አለ ሶ ይሄኛው ኖርማል የሆነ ምንድነው ቦይሊንግ ፖይንትን ለማግኘት ስንፈልግ የምንጠቀመው ነው። ነገር ግን በዚህ ኬዝ አሁን እዩ ዴን ውሃ አለ። ነገር ግን እዚህ ጋር በተጨማሪ ደግሞ ምን አለ? ሱክሮዝ አለ ማለት ነው። ሱክሮዝ አለ 2 ሞል ኦፍ ሶሉሽን ኦፍ ሱክሮዝ አለ፣ ሶሊድ ፎርሙን ማለት ነው። ይሄኛው ሶሊድ ፎርሙ ሱክሮዝ አለ፣ ይሄኛው ግን ምንም የለበትም። ስለዚህ የነዚህ የሁለቱ ቦይሊንግ ፖይንት ተመሳሳይ ሊሆን በፍጹም አይችልም ማለት ነው። ምክንያቱም ይሄኛው ኖርማሊ ወተር ነው። ሶ ቦይሊንግ ፖይንት ኦፍ ወተር ስንት ነው? 100 ነው አይደለ? 100 ዲግሪ ሴልሺየስ ነው ኖርማሉ ነው። ነገር ግን በዚህ ኬስ ስንመጣ ስቲል ወተር አለ
የወተር አለ 100 አለ ዜን ይሄ ሶሊድ ሱክሮዝ ሶሊድ ስላለ ዲዞልቭ ኦልሬዲ ስላደረገ ለሱ ደግሞ ተጨማሪ ምን ያስፈልጋል? ፖይንት ያስፈልገዋል ማለት ነው። ሶ እኛ አሁን 1.02 ያገኘነው ዲግሪ ሴልሺየስ ያገኘነው ምንድን ነው? የሙሉን ወተር ሳይሆን የዚች ሶሊድ በውስጡ ያለች የሶሊቱ ተጨማሪው ስንት ይሆናል የሚለውን ነው ያገኘነው ማለት ነው 1.02። ስለዚህ አሁን ምንድን ነው የምናደርገው? ኒው ቦይሊንግ ፖይንት ያስፈልገናል ማለት ነው። ኒው ቦይሊንግ ፖይንት ስንት ይሆናል ማለት ነው? የሁለቱ ድምር ይሆናል ማለት ነው። ኖርማል ቦይሊንግ ፖይንት አለ። ኖርማል ቦይሊንግ ፖይንት ፕላስ የዚህ ደምረን ያመጣ ነው ማለት ነው። ስንት ነው? ወይንም ደግሞ ቦይሊንግ ፖይንት ኢንክሪስ ወይንም ይሄኛው ሶ የሁለቱን ስንደምር ይሄኛው 100 ነው ኦልሬዲ የዚህ ኖርማሉ ማለት ነው። 100 ሲደመር 1.02 ሶ 101.02 ይሆናል ማለት ነው። ዲግሪ ሴልሺየስ ይሆናል ማለት ነው። ስለዚህ ይሄኛው ትክክለኛ መልስ ይሆናል ማለት ነው። ኦኬ 101.02 ትክክለኛ መልስ ነው። ኦኬ question 6 3 acids lactic, oxalic and malic. So which list shows decreasing acid strength? ኦኬ 3 አሲዶች ተሰጥተውናል። ላክቲክ አለ ላክቲክ አሲድ አለን ዴን የሱ ፒኬ ቫልዩ 3.88 ነው። ዴን ኦክዛሊክ አለ ፒኬ 1.23 ነው። ማሊክ አለ ፒኬ 3.4 ነው። ሶ ከዚህ ሶስቱ ውስጥ ዲክሪዚንግ አሲድ ስትሬንግስ የሚያሳየው የትኛው ነው ነው? ኦኬ ሶ ቤዚክሊ እዚህ ጋር ኬኤ አለ። ይህ ኬኤ የሚባለው ምንድን ነው? ሜዥር ያደርጋል ሃው ማች አን አሲድ ስፕሊትስ አፕ ቱ ሪሊዝ ሃይድሮጂን አየን ሃው ማች የሚለውን ሜዥር ያደርግልናል ማለት ነው። ስለዚህ አሲድ ስፕሊት አፕ ለማድረግ ብዙ ሃይድሮጂን አየን ለማግኘት አሲዱ ምን መሆን አለበት? ስትሮንግ መሆን አለበት። ቶታሊ ስፕሊት አፕ ለማድረግ ማለት ነው። ስትሮንግ አሲድ መሆን አለበት ኬኤ ላይ ማለት ነው። ኤ ፒኬኤ የሚባለው ፒኬኤ ኔጌቲቭ ሎግ ኦፍ ኬኤ ነው። ሶ ስኬል አሁን እዚህ ጋር ምንድነው የሚሆነው? ኮምፕሊትሊ ነው ፍሊፕ የሚያደርገው ማለት ነው። ሶ እስቲ እንመልከት። አሁን ላወር የሆነ በጣም ላወር የሆነ ፒኬ ቫልዩ አሁን እዚህ ጋር ላወር የሆነ የፒኬ ቫልዩ ሲኖር አሲዱ ስትሮንገር ነው ማለት ነው። ስትሮንግ አሲድ ይሆናል ማለት ነው። ምክንያቱም ላወር የሆነ ፒኬ ማለት ሃይ የሆነ ኬኤ ማለት ነው። ገብቷቸዋል? ምክንያቱም ተቃራኒ ናቸው ሁለቱ ኔጌቲቭ ሎግ ስለሆነ ማለት ነው። ስለዚህ ሃይ ኬኤ ማለት ላው ፒኬ ነው። እሱ ሁለቱም ምንድነው የሚያሳየው? ስትሮንግ የሆነ አሲድ ነው። ሃየር የሆነ ፒኬ ሲኖር ደግሞ ላው የሆነ ኬኤ አለ which means ዊከር የሆነ አሲድ አለ ማለት ነው። ስለዚህ አሁን ኦክዛሊክ አሲድ ስንመለከት ከሁሉ አነስተኛ የሆነ ፒኬ ቫልዩ አለው። ኦክዛሊክ አሲድ 1.23 ነው። ኦኬ ዴን ማሊክ አለ። ማሊክ ደግሞ ስንት ነው? 3.4 ነው። ዴን ላክቲክ 3.88 ነው። ስለዚህ አሁን የተጠየቅነው ምንድን ነው? ዲክሪዚንግ አሲድ ስትሬንግስ ከትልቅ አሲድ ስትሬንግስ ቱ ስሞለር አሲድ ስትሬንግስ ነው የምንመጣው ማለት ነው። ስለዚህ አሁን በዚህ መሰረት ሃይ የሆነ አሲድ ስትሬንግዝ ያለው የትኛው ነው? ኦክዛሊክ ነው ማለት ነው። ምክንያቱም ፒኬ ቫልዩ ትንሽ ነው፣ ኬኤ ቫልዩ ትልቅ ነው፣ ሶ ስትሮንገር ነው።
ሶ ኦግዛሊክ አለ፣ ዜን ማሊክ አለ፣ ዴን ላክቲክ አለ ማለት ነው። ሶ ኦኤክስ ኤምኤ ኤልኤ። ኦኬ ሶ እዚህ ጋር ስንመለከት የትኛው ኦፕሽን ነው? ዲ ነው ማለት ነው። ዲ ትክክለኛ መልስ ነው። እዚህ ጋር ማየት ትችላላችሁ። ሎወር የሆነ ፒኬ ሲኖር ስትሮንገር የሆነ አሲድ ነው፣ ምክንያቱም ሃየር የሆነ ኬኤ ስላለው ማለት ነው። ስለዚህ በዚህ መሰረት ኦግዛሊክ አሲድ፣ ማሊክ አሲድ ዴን ላክቲክ አሲድ ይሆናል ማለት ነው። Question 7. According to Bronsted-Lowry acid base definition, an acid is defined as a substance that A. increase hydrogen ion concentration in solution, B. decrease hydrogen ion concentration in solution, C. proton acceptor, D. proton donor.